ቤተሰብ አልሞተልህም። ማንም ሊሞትልህ አይችልም። የኃጢአት መዳኛ መንገድ ኢየሱስ ብቻ ነው። በልጁ ያላመነ በሕይወት ይኖር ዘንድ አይችልም። ስለዚህ የመዳን መንገድ የምትፈልግ ከሆነ ኢየሱስን እመነው። ኃጢአት ይጥልሃል፣ ኃጢአት ይገላል፣ ኃጢአት ይለይሃል፣ ኃጢአት ሞት ያመጣብሃል። መጽሐፍ ሲናገር የኃጢአት ደመወዝ ሞት ነው ይላል። ስለዚህ በልጁ በኢየሱስ ክርስቶስ ያላመነ ሞት ይጠብቀዋል። ገባም ቀን ማለፍ አንችልም። ሸነጋግረን ማለፍ አንችልም። እኛ የምናወራው የእውነት ቃል ነው። እኛ የምናወራው እግዚአብሔር ነው። እኛ የምናወራው የተቀደሰውን ወንጌል ነው። ስለዚህ ወንድሜ ከሞት ማምለጥ ከፈለግ የሰው ልጅ በምድር ላይ 60 ዓመት 40 ዓመት 50 ዓመት ይኖር ይሆናል። መጨረሻው ግን አይታወቅም። በምድር ላይ ያለን መብላት አለ፣ መጠጣት አለ፣ ማግባት አለ፣ መጋባት አለ፣ መኖር አለ። ከዛ በኋላ ሕይወት የት እንደሆነ አታውቅምና ስለዚህ ኢየሱስን እመነው። ዛሬ ቀን ሳለ እመነው፣ ሌላ ቀን ይመጣል። መጥቻለሁ። ኢየሱስ ከሞት ያድናል። ኢየሱስ ከገሃነም ያድናል። መጽሐፍ ሲናገር መዳን በሌላ በማንም የለም ይላል። እንድንበት ዘንድ ከሰማይ በታች ለሰው ልጆች የተሰጠ ስም አንድ ብቻ ነው። እሱም ኢየሱስ ነው። ኢየሱስ ሕይወት ነው። ኢየሱስ እውነት ነው።